ከሰሞኑ የእነዚህ ሶስት ሴቶች ምስል በየማህበራዊ ሚዲያው በስፋት ሲዘዋወር ይታያል። በፋኖ ተገድለዋል የተባሉት ሶስት ሴቶች ጉዳይ እጅግ መነጋገሪያ ሆኗል። እውቁ ፖለቲከኛ ጀዋር መሐመድ ዝምታውን ሰብሯል። የትግራይ ህዝብ በመረጠው መንግስት መተዳደር አለበት፣ ጀነራሉ በስልጣናቸው ይቆዩ ይሆን፣ ምርጫው አይደረግም የሚለው የህወሓት አቋምና በየዕለቱ እየተባባሰ ያለው የፖለቲካ ውጥረት ጉዳዩን በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይብዛላችሁ እያልን ለሰዓቱ ወደ ያዝናቸው መረጃዎች እናመራለን። ወደ አስቀደምንላችሁ ጉዳያችን ስናመራ የትግራይ ህዝብ በመረጠው መንግስት መተዳደር አለበት፣ ጊዜያዊ አስተዳደር መቀጠል የለበትም ሲሉ ጀነራል ሳሞራ የኑስ ተናገሩ። የቀድሞ የኢትዮጵያ መከላከያ ሰራዊት ኢታማዦር ሹም ጀነራል ሳሞራ የኑስ ከወጋታ የትግርኛ ጋዜጣ ጋር ባደረጉት ቃለ ምልልስ የትግራይ ህዝብ መሪውን መምረጥ ብቻ ሳይሆን በመረጠው አስተዳደር ስር መኖር ይኖርበታል ያሉ ሲሆን ጊዜያዊ አስተዳደሩ መቀጠል እንደሌለበትም ነው የገለጹት። ጊዜያዊ አስተዳደሩ እንዳይቀጥል ደግሞ የግዴታ ምርጫ መካሄድና ህዝቡ መሪውን መምረጥ እንደሚገባው አስረድተዋል። ምርጫ የህዝቡ ህገ መንግስታዊ መብት ነው ያሉት ጀነራል ሳሞራ ጨምረውም አንዳንድ ፓርቲዎችና ተወዳዳሪዎች ግን ይህ ካልተደረገልኝ በስተቀር ምርጫ አይደረግም ማለታቸው ህገ መንግስታዊ አለመሆኑን አስታውቀዋል። እንዲሁም ፍትሐዊም አይደለም ሲሉም የገለጹ ሲሆን ሲቀጥሉም የትግራይ ጊዜያዊ አስተዳደር የትግራይ ህዝብ በመረጠው ሰው እንዲተዳደር መፍቀድ እንዳለበትም ምክር ለግሰው ጀነራል ታደሰም ይህንን ያደርጋሉ የሚል ተስፋ እንዳላቸው ገልጸዋል። ይህንን ማድረግ የጀነራል ታደሰም ብቻ ሳይሆን በትግራይ ውስጥ በሚገኙ ፖለቲከኞች ሁሉ ድጋፍ ማግኘት እንዳለበትም የጠቀሱት ጀነራል ሳሞራ ጨምረውም ምርጫን እንደ መደራደሪያ ማቅረብ ተገቢም ትክክልም አይደለም በማለት ገልጸዋል። ትግራይ በአሁኑ ወቅት በተወካዮች ምክር ቤትና በፌዴሬሽን ምክር ቤት ምንም አይነት ውክልና እንደሌላት ጠቅሰው በሁሉም የመንግስት ተቋማት የሚወከሉ ሰዎችን ህዝቡ መምረጥ እንዳለበትም በቃለ ምልልሱ ላይ ጀነራሉ አስረድተዋል። ወደ ቀጣይ ጉዳያችን ስናመራ ታዋቂው የፖለቲካ ተንታኝና ፖለቲከኛ አቶ ጀዋር መሐመድ የአፍሪካ ቀንድ ሀገራት ፖለቲካዊና ኢኮኖሚያዊ እጣ ፈንታቸውን የመወሰን አቅማቸውን እያጡ መምጣታቸውና ቀጠናው ለመካከለኛው ምስራቅ የፖለቲካ ፉክክር ተገዢ የሆነ መምጣቱን የሚያስጠነቅቅ አዲስ ትንታኔ አውጥቷል። ፖለቲከኛው ጀዋር መሐመድ በአፍሪካ ቀንድ የመንግስትና የማህበረሰብ ጥፋት የጋራ ሽርክና በሚል ርዕስ ባጋሩት ጽሑፍ በአዲስ አበባ፣ አስመራ፣ መቀለ፣ ሞቃዲሾ፣ ሀርጌሳ፣ ፖርት ሱዳን እናም ዳርፉር የሚታዩ ውጥረቶች የአካባቢውን የፖለቲካ ሽኩቻዎች ብቻ ሳይሆኑ በውጭ ኃይሎች የሚቀነባበሩ የጥፋት ፕሮጀክቶች መገለጫዎች መሆናቸውን አመላክተዋል። ጀዋር በጽሁፋቸው እንዳተቱትም የአፍሪካ ቀንድ ሀገራት ወሳኝ የሆኑ ብሔራዊ ውሳኔዎችን ከመወሰናቸው በፊት ከፍተኛ ባለስልጣናት፣ ፕሬዝደንቶችና ጀኔራሎች በጸጥታ ወደ መካከለኛው ምስራቅ ዋና ከተማዎች ሲጓዙ ይታያሉ። እነዚህ ባለስልጣናት ከውጭ ጉዟቸው ሲመለሱ የሀገር ውስጥ ተቋማት፣ ፓርላማና ካቢኔ በሌላ ቦታ የተወሰነውን ውሳኔ ለማጽደቅና ህጋዊ ሽፋን ለመስጠት ብቻ ይሰበሰባሉ። ይህም በደምና በመስዋዕትነት የተገነባውን ሉዓላዊነት ወደ ትርኢት አውርዶታልም ሲሉም ተችተዋል። ወቅታዊው የአፍሪካ ቀንድ መሪዎች አካሄድ በ19ኛው ክፍለ ዘመን የዝሆን ጥርስና የባሪያ ንግድን ከአመቻቹ የዛንዚባር ተላላኪዎች ጋር ተመሳሳይ መሆኑን ጀዋር በጽሁፋቸው አነጻጽረዋል። የውጭ ኃይሎች ግዛትን በቀጥታ መውረር አያስፈልጋቸውም፣ ይልቁንም ሀገራዊ ጥቅምን ለግል ስልጣንና ሀብት አሳልፈው ለሚሰጡ የሀገር ውስጥ ተዋናያን የበላይነቱን ያከራያሉ ያሉት ጀዋር መሪዎች የመንግስት ጠባቂ ከመሆን ይልቅ የውጭ ጌቶቻቸውን ፍላጎት በማስፈጸም ብጥብጥና ግዛትን የሚያስተዳድሩ የመግቢያ ደላላዎች ሆነዋል ሲሉም ከባድ ትችትን ሰንዝረዋል። ኢትዮጵያን ጨምሮ በታሪክ ጠንካራ የነበሩ መንግስታት ሳይቀሩ የሉዓላዊነት ክብር አጥተው ለሀብታም ጥቃቅን መንግስታት ጥገኛ ደንበኞች እየሆኑ መምጣታቸውንም አጋልጠዋል። በጽሁፋቸውም ለመካከለኛው ምስራቅ ኃይሎች ጠንከር ያለ ማስጠንቀቂያን አስተላልፈዋል። በአፍሪካ ቀንድ በሚሊሻዎችና በተላላኪ መሪዎች በኩል ክልሉን የመቆጣጠር ስልት ለአጭር ጊዜ አዋጭ ሊመስል ቢችልም በዘላቂነት ግን ከፍተኛ አለመረጋጋትን የሚፈጥር ነው። ዛሬ እየተዘራ ያለው የህዝቡ ቂምና ቁጣ ድንበር ተሻግሮ የንግድ መስመሮችን፣ ኢንቨስትመንቶችንና ቀጠናዊ ደህንነትን አደጋ ላይ ይጥላል ያሉት ጀዋር የትኛውም የሀብት መጠንና ወታደራዊ ኃይል ከዚህ አደጋ ሊታደጋቸው እንደማይችልም ተንብየዋል። ምንም እንኳን የውጭ ጣልቃ ገብነት ቀጠናውን ቢያተራምሰውም ዋናው ተጠያቂነት ግን የፖለቲካ ልዩነቶችን በሰላማዊ መንገድና በውይይት መፍታት የተሳናቸው የሀገር ውስጥ ኃይሎች ላይ እንደሆነም ጀዋር አጽንኦት ሰጥተው ገልጸዋል። ትጥቅ ትግልን ከንግግር ማስቀደም ለውጭ ጣልቃ ገብነት በር ከፍቷል የሚሉት ፖለቲከኛው መፍትሄው ፖለቲካን እንደገና የህዝብ ኃላፊነት ማድረግ፣ ለግለሰቦች ሳይሆን ለዜጎች የሚሰሩ ተቋማትን መገንባትና የውጭ ተጽዕኖን በድፍረት መመከት እንደሆነም ጠቁመዋል። ጀዋር ጽሁፋቸውን ሲያጠቃልሉ እየተካሄደ ያለው ትግል ስለ ስልጣን ብቻ ሳይሆን መጪው ትውልድ የሚረከ
ያስረከበው የሚሰራ መንግስት ነው ወይስ በስልጣን ጥመኞች የፈረሰ ፍርስራሽ ሀገር ነው የሚለው ጉዳይ ላይ መሆኑንም አስገንዝበዋል። ወደ ቀጣይ ጉዳያችን ስናመራ በአማራ ክልል ምስራቅ ጎጃም ዞን ውስጥ በሚገኘው ደብረ ኤልያስ ወረዳ 3 ወጣት ሴቶች በአካባቢው በሚንቀሳቀሱ የፋኖ ታጣቂዎች ተገድለው መገኘታቸው ተገለጸ። ድርጊቱ መፈጸሙን ለመረጃ ምንጫችን ያረጋገጠው የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አስረስ ማረ ዳምጤ 3ቱ ሴቶች ለጠላት ሲሰልሉ በመገኘታቸው እርምጃ መወሰዱን በመጥቀስ እርምጃውንም ተከላክለዋል። የደብረ ኤልያስ ወረዳ ባለስልጣናት በበኩላቸው ግድያው የተፈጸመው የቀን ስራ ላይ ተሰማርተው በነበሩ ሴቶች ላይ እንደሆነና ከመካከላቸው አንዷ የመስማት ችግር ያለባት እንደሆነችን በመግለጽ ታጣቂዎችንም ከሰዋል። ከ17 እስከ 19 ዓመት እድሜ ያላቸው 3 ሴቶች ከደብረ ኤልያስ ከተማ ወጣ ብሎ ባለ ጥጃ ጎንደር መገንጠያ የተባለ አካባቢ ተገድለው የተገኙት ማክሰኞ ታህሳስ 21 ቀን 2018 ዓ.ም እንደሆነ የወረዳው የሰላምና ደህንነት ጽሕፈት ቤት ኃላፊ ደምስም ተናግረዋል። የወረዳው የጸጥታ ኃላፊዎች 3ቱን ሴቶች አስክሬን ያገኙት ከነዋሪዎች በደረሳቸው ጥቆማ እንደሆነ የወረዳው የመንግስት ኮሚኒኬሽን ኃላፊም ገልጸዋል። ኃላፊው እንደተናገሩትም አስክሬኖች የተገኙበት ቦታ በታጣቂዎች ቁጥጥር ስር ያለ እንደሆነም ገልጸዋል። አካባቢው ከመንግስት ቁጥጥር ውጪ ነው፣ ታጣቂዎች የያዙት አካባቢ ነው። እዚያ የሚተላለፍ ሰው 3 ልጆች ተመተው ወድቀዋል፣ ጭንቅላታቸውን ነው የተመቱት የሚል ጥቆማ ሲደርስ የጸጥታ ኃይላትም ሄደው አስክሬናቸውን አምጥተው ለቤተሰቦቻቸው አስረክበው እንዲቀበሩም ስለማድረጋቸውም ተገልጿል። ይህንን የሚያጠናክሩት የሰላምና ደህንነት ጽሕፈት ቤት ኃላፊው በበኩላቸው 3ቱ ሴቶች በጥይት ተደብድበው እንደተገደሉም አስረድተዋል። የተለያየ ያስገድዶ መድፈር ድርጊቶች ተፈጽመውባቸዋልም ሲሉም የገለጹ ሲሆን ወሲባዊ ጥቃት መፈጸሙ እንዴት እንደተረጋገጠ ጥያቄ የቀረበላቸው ኃላፊዎች ሐኪሞችን ይዘን ሄደን ነበር፣ ከዚያ በኋላ የተፈጸመ ድርጊት ካለ በሚል ነበር አስቀድመን ይዘናቸው ከሄድን በኋላ ያለውን ናሙና ወሰዱ፣ ልጆቹን ከፋፍለው አነሱ፣ ከዚያ በኋላ ሲታይ እንደዚህ አይነት ነገር እንደፈጸሙባቸው ነው መረጃዎች የሚያመላክቱትም ብለዋል። እነዚህ ሴቶች የፋኖ ካምፕ አለበት በተባለበት ሁሉ እየተዘዋወሩ መረጃ ሲያቀብሉ ነበር በማለት የሚከሰው የፌስቡክ ልጥፍ በህዝቡ ለደረሰው የህይወት የሀብትና የንብረት ጉዳት ተጠያቂ ናቸው በማለትም ይወነጅላል። በዚህ ምክንያትም ሌሎችን ያስተምራል በማለት በተጠርጣሪዎች ላይ አስፈላጊውን እርምጃ ወስዷልም ይላል። በማህበራዊ ሚዲያ ላይ ስለተሰራጨው የመረጃ ምንጫችን ጥያቄ ያቀረበላቸው የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አስረስ ማረ ዳምጤ የጉዳዩን ትክክለኛነትም አረጋግጠዋል። 3ቱ ሴቶች ካለፈው የክረምት ወር ጀምሮ ለረጅም ጊዜ የስለላ ስራ ሲሰሩ የቆዩ ናቸው በማለት የሚከሱት አስረስ ይህንን ያደረጉት በቀን ሰራተኝነት ሽፋን ነው ይላሉ። ይህንን የስለላ ስራቸውን ሪፖርት የሚያደርጉት በአካባቢ ላሉ የሚሊሻና የመከላከያ እንዲሁም የአድማ ብተና አመራሮች መሆኑ በሚገባ የተረጋገጠ ነው ሲሉም ተናግረዋል። እንደ ፋኖ አመራሩ ገለጻ 3ቱ ሴቶች የተያዙት ወታደራዊ ስልጠና ከሚወስዱ ምልምሎች ጋር በመመሳሰል በስልጠና ቦታ ላይ ስልጠና የሚወስዱ መስለው ለምዝገባ በቀረቡበት ወቅት በታየባቸው የሰላይነት ምልክት እንደሆነም ገልጸዋል። ያንን ተከትሎ በተደረገ ጥብቅ ክትትል በቁጥጥር ስር ውለው ምርመራዎች ተደርገዋል። ይጠቀሙባቸው የነበሩ ስልኮች የነበራቸው እንቅስቃሴ እነማን ተልኮ እንደሰጧቸው ጭምር እነሱም አምነዋልም ብለዋል። በተለይም ይህ ጉዳይ በክትትል እንደተረጋገጠም አስታውቀዋል። እናም በዚህ ምክንያት ግድያው እንደተፈጸመባቸው ነው የተገለጸው። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።